እንጸልይ። እናመሰግንሃለን እግዚአብሔር አምላካችን፣ እናመሰግንሃለን የጌታችን ኢየሱስ ክርስቶስ አባት፣ እናመሰግንሃለን ስለዚህ አዲስ ቀን፣ እናመሰግንሃለን ስለረዳሃን፣ ስለመራሃን፣ ስለመገብከን፣ ስለጠበከን እናመሰግንሃለን። ጸሎታችንን ስለሰማህ፣ ልመናችንን ስለሰጠህን እናመሰግንሃለን። ከምንለምነው ሁሉ ደግሞ ይልቅ አብልጠህ እያደረክ እያስደነቅ ስለመራህን፣ እዚህ ስላደረስከን እናመሰግንሃለን። በሕይወት መኖራችን፣ በሕያዋን መካከል መገኘታችን ደስታ ፈቃድህ ስለሆነ እናመሰግንሃለን። ዛሬ ጠዋት ጌታ ሆይ እንዲህ በፊትህ ነን፣ ቃልህ ይምጣልን። ባዶነታችንን የሚሞላ ቃልህ፣ ጨለማችንን የሚያበራ ቃልህ፣ እስራታችንን የሚፈታ ቃልህ፣ ከድካም የሚያወጣን ቃልህ፣ ግራ ከመጋባት የሚያወጣን ቃልህ ይምጣልን። እግዚአብሔር ሆይ ድምፅህን አሰማን። አቤቱ አምላካችን ዛሬ ደግሞ ተናገረን፣ ዛሬ ደግሞ ጎብኘን። መዳኗን በሰውነቷ አወቀች ተብሎ እንደተጻፈ በሚታወቀን መንገድ ጌታ ሆይ የምንድንበት ድምፅ፣ የምንፈታበት ድምፅ፣ የምንበረታበት ድምፅ፣ የምንቆምበት ድምፅ፣ የምናመልጥበት ድምፅ ካንተ ዘንድ እንዲመጣልን እንጸልያለን። ለዛሬ የተዘጋጀ ዲያብሎሳዊ መሰናዶ በኢየሱስ ስም የፈረሰ ይሁን። የአጋንንት ምክር በኢየሱስ ስም የተበተነ ይሁን። በየትኛውም አቅጣጫ በምንም አይነት አሰራር የሚሰራ የዚህ ጨለማ ዓለም ገዢ አምላክ አደራረግ በኢየሱስ ክርስቶስ ስም የተበተነ ይሁን። በዚህ ጉባኤ ላይ እንዳይሰለጥን፣ በቅዱሳን ላይ እንዳይሰለጥን፣ በወንድሞችና እህቶች ላይ እንዳይሰለጥን፣ ከመስማት እንዳያዘገየን፣ ቀናውን መንገድ እንዳያጣምም፣ ጨለማን እንዳይዘረጋ በኢየሱስ ክርስቶስ ስም እንከለክላለን። ስራውን እናፈርሳለን፣ ምክሩን እንበትናለን። በኢየሱስ ክርስቶስ ስም ወደ ኋላችን ይመለስ፣ ወደ ኋላችን ይመለስ። በኢየሱስ ክርስቶስ ስም ከዙሪያችን ይበተን። ጌታ ሆይ የእግዚአብሔር ልጅ ናዝሬቱ ኢየሱስ፣ የታረድከው በጌ ይሁዳ አንበሳ፣ አልፋና ኦሜጋ፣ ፊተኛና ኋለኛ፣ መጀመሪያና መጨረሻ፣ ማህተሙን ለመፍታት የተገባህ አታልቅስ ለማለት የቻልክ የእግዚአብሔር ልጅ ኢየሱስ፣ ዛሬ ደግሞ ድምፅህን ስለምታሰማን፣ ስለምትነካን፣ በጠላታችን ላይ የበላይ ስለምታደርገን፣ በዝግጅቱ ላይ ስለምታሰለጥነን፣ ሽንገላውን ሁሉ ከዙሪያችን ስለምታፈርስልን እናመሰግንሃለን። ክብር ላንተ ይሁን። እንገዛልሃለን፣ እንባርካሃለን በኢየሱስ ክርስቶስ ስም። መዘምራኑን ጌታ ይባርካቸው። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለምም ያው ነው። አይለወጥም፣ አይደክምም፣ አይታክትም፣ ግራ አይገባውም፣ መንገድ አይጠፋውም፣ ፕሮግራም አይበላሽበትም። ሃሌሉያ! እሱ ለዘላለም ያው ነው። ለአንዴና ለዘላለም ሞትን ድል አድርጎ የተነሳ የእግዚአብሔር ልጅ ኢየሱስ፣ እሱን ስላስታወሱን፣ እዚያ ሕያውነት ውስጥ ስለከተቱን፣ ያንን ማዳኑን ስላዜሙልን ጌታ ይባርካቸው። እግዚአብሔር አምላካችንን እናመሰግናለን። የዛሬ ሳምንት የጀመርነውን የጢሞቴዎስ መልእክታችንን እንቀጥላለን። ያው የሁለተኛ ጢሞቴዎስን አራቱንም ምዕራፎች ሰብሰብ አድርገን በአንድ ሐሳብ ውስጥ እናያቸዋለን ተባብለናል። በወንጌል አትፈር በሚል ሐሳብ በዛሬው መልእክታችን ለጢሞቴዎስ ጳውሎስ ያሳልፋቸው ሐሳቦች ምን እንደሆኑ ለማየት አሁን ያነበብኩትን ክፍል ወደ መጀመሪያ አምጥቼዋለሁ። ሙሉ ምዕራፉን እያንዳንዱን ቁጥር በቁጥር ከሄድንበት ጊዜው ስለማይበቃን በክፍል ክፍል አድርገን ሰብሰብ አድርገን የተወሰኑ ሐሳቦችን ለማየት እንሞክራለን። ሐዋርያው ጳውሎስ በወንጌል እንዳያፍር ሲነግረው፣ በወንጌል እንዳያፍር ሲያስተምረው ጳውሎስ ጢሞቴዎስ ልብ እንዲለው የሚፈልገው ነገር አለው። የመጀመሪያው ነገር ጉዳዩ በእኔና በአንተ መካከል ያለው ጉዳይ፣ በእኔና በአንተ መካከል ያለው አጀንዳ ወንጌል ነው፣ ሌላ አይደለም እና የንግድ ሽርክና አይደለም ያገናኘን፣ የሆነ ጥቅም የጋራ ጥቅም አይደለም ያገናኘን። እኔና አንተ ብንዋደድም እንደ አባትና ልጅ ብንተያይም ብንቀራረብም
ብትሰማኝም ባዝህም ብትታዘዘኝም ምንም ቢሆን በእኔና በአንተ መካከል ያለው ጉዳያችን ሌላ ቢዝነስ አይደለም፣ ወንጌል ነው። ይሄ ስለ ልጁ ስለ ኢየሱስ ክርስቶስ የሆነ ወንጌል ነው ብሎ ይለዋል። እግዚአብሔር ይመስገን። ያ ወንጌል ስለ ጳውሎስ አይደለም። ያ ወንጌል ስለ ጢሞቴዎስ አይደለም። ያ ወንጌል ስለ ማንም አይደለም። ያ ወንጌል ከሙታን ስለተነሳው ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። በእኔና በአንተ መካከል ያገናኘን ነገር፣ አብሮ የሚያኖረን ነገር፣ የሚያዋድደን ነገር፣ የሚያፈላልገን ነገር፣ የሚያቀራርበን ነገር ወንጌል ነው። በመካከላችን ሌላ አጀንዳ የለም ብሎ ይላል። እርግጠኛ ነኝ ለእኛም እንዲሁ ነው። ያገናኘን፣ አብሮ የሚያስቀምጠን፣ እዚህ ቤት የሚሰበስበን፣ ከየጥጋ ጥጉ ከሩቅ እያቻኮለ የሚያመጣን ሌላ አጀንዳ አይደለም፣ ወንጌል ነው። ያ ወንጌል ደግሞ ስለ ማንም አይደለም፣ ስለ ኢየሱስ ክርስቶስ ነው። ስለ ቄሶቹ አይደለም፣ ስለ መዘምራኑ አይደለም፣ ስለ ጸሎት ቡድኖች አይደለም፣ ስለ ታዋቂ ሰዎች አይደለም፣ ስለ ትልልቅ ሰዎች አይደለም፣ ስለ አንጋፋዎቹ አይደለም፣ ስለ አዳዲሶቹ አይደለም፣ ስለ ወጣቶቹ፣ ስለ ሕፃናቶቹ አይደለም፣ ከሙታን ስለተነሳው ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ሃሌሉያ! በመካከላችን ጉዳያችን እሱ ብቻ ነው። ሌላ ጉዳይ የለንም። በመካከላችን ምክራችን እሱ ብቻ ነው። ሌላ ምክር የለንም። ሌላ የምንፈልገው ነገር የለም። እኔ የምፈልገው ነገር የለኝም። እርግጠኛ ነኝ እናንተም የምትፈልጉት ነገር የለም። ሁላችንም እዚህ የምንሰበሰበው፣ ሁላችንም እዚህ የምናገለግለው፣ ሁላችንም እዚህ የምንጸልየው፣ አብረን የምንጸልየው፣ ሁላችንም እዚህ ገንዘባችንን ብንሰጥ የምንሰጠው፣ ጊዜያችንን ብንሰጥ የምንሰጠው፣ ጉልበታችንን ብንሰጥ የምንሰጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሃሌሉያ! አጀንዳችን አንድና አንድ ነው። ጢሞቴዎስ አትርሳ፣ በእኔና በአንተ መካከል ሌላ አጀንዳ አይገባም። እኔ እናንተ በሌላ አጀንዳ አንፈላለግም። የኔ እናንተ አጀንዳ ወንጌል ነው። እንድሰብከው የተሰጠኝ ወንጌል፣ እንድናገረው የተሰጠኝ ወንጌል፣ እንድኖረው የተሰጠኝ ወንጌል ነው። አጀንዳችን ወንጌል ነው ብሎ ይላል። እግዚአብሔር ይመስገን። ለእኛም አጀንዳችን ወንጌል ነው። ቤተ ክርስቲያን አንድና አንድ አጀንዳዋ ወንጌል ነው። አጀንዳዋ የተጠለፈለት፣ አጀንዳዋ የተበረዘለት፣ አጀንዳዋ የተቀየጠለት ወዮላት። ቤተ ክርስቲያን ሌላ ጨዋታ የጀመረችለት፣ በቤተ ክርስቲያን ያሉ ወንድሞችና እህቶች ሌላ ነገር መፈለግ የጀመሩለት፣ በሌላ ነገር መደራደር የጀመሩለት፣ በሌላ ነገር መስማማት የጀመሩለት ቤተ ክርስቲያን ወዮላት። የክብሯ አጀንዳ ወንጌል ነው። የሕያውነት አጀንዳዋ ወንጌል ነው። የብልጽግና አጀንዳዋ ወንጌል ነው። የክብር አጀንዳዋ ወንጌል ነው። በእኔና በእናንተ መካከል ሌላ አጀንዳ የለም። አጀንዳችን ወንጌል ነው። ሃሌሉያ! እግዚአብሔር ይመስገን። ይህንን ሊያስታውሰው ይፈልጋል። ለዚህ ነው ቁጥር 8 ላይ በወንጌል እንደምሰብከው ብሎ ከሙታን ስለተነሳው ከዳዊት ዘር ስለሆነው ስለ ኢየሱስ ክርስቶስ እንዲያስብ የሚያስታውሰው። ወንጌል አይታሰርም። ወንጌል አይቆምም። ሊያስሩት ሞክረዋል፣ ሊያቆሙት ሞክረዋል፣ ሊያጠፉት ሞክረዋል፣ ሊከለክሉት ሞክረዋል። ይሄው 2000 ዓመት እያሸነፈ ቀጥሏል። እስከ ፍጻሜው እያሸነፈ ይቀጥላል። ቁጥራችን ቢሳሳ፣ ድምፃችን ቢሳሳ፣ አገልግሎታችን ቢደክም፣ እኛ ብንደክም፣ አንዳንዶቻችን ቢታክተን፣ አንዳንዶቻችን ቢሰለቸን፣ አንዳንዶቻችን ፍርሃት ቢጠናወተን፣ እኛ ምንም ብንሆን ወንጌል እያሸነፈ ይቀጥላል። ልብ አድርግ። ይሄ የምነግርህ ነገር፣ ይሄ የማወራህ ነገር፣ ይሄ የምሰጠህ አደራ፣ ይሄ በሰው ፊት እንድትቆምበት የተጠራህበት ወንጌል፣ ይሄ የተቀበልከው ወንጌል በማንም የማይታሰር ወንጌል ነው። ከሮም አዋጅ ቢወጣ፣ የሮም ወታደሮች አዋጁን ለማስፈጸም ቢጨክኑ፣ ከቤተ መቅደስ አዋጅ ቢወጣ፣ ካህናቱ ቢጨክኑ፣ ትልልቅ የሚሏቸውን ወስደው በካቴና ቢያስሩ፣ ወህኒ ውስጥ ቢጥሏቸው፣ የሞት ፍርድ ቢፈርዱባቸው፣ ማንንም መግደል ቢችሉ ወንጌልን ማስቆም አይቻልም። ወንጌል ይቀጥላል። እግዚአብሔር ይመስገን። ወንጌል ይቀጥላል። እናንተ ወንጌል ይቀጥላል።
ምንም ይቆም ይሆናል፣ ወንጌል ግን ይቀጥላል። ማንም ይቆም ይሆናል፣ ወንጌል ግን ይቀጥላል። ማንም ይደክመው ይሆናል፣ የማይደክም ወንጌል እየፈታ ነፃ እያወጣ እየፈወሰ እየታደገ እያዳነ እያስመለጠ ጨለማውን እያበራ ይቀጥላል። ሃሌሉያ! ወንጌል ይቀጥላል። ልብ በል፣ ጊዜያዊ አጀንዳ አይደለም አጀንዳችን። ይሆን ወይስ ሳይሆን ይሆን ብለን የምንጠራጠረው አይደለም አጀንዳችን። ምናልባት ይለወጣል ብለህ አስበህ እንደሆነ የሚለወጥ አይደለም አጀንዳችን። የማይቆም የማይለወጥ ማንም ሊከለክለው የማይችል ማንም ገደብ የማይጥልበት የሚቀጥል አገልግሎት ነው ይሄ አገልግሎት። የሚቀጥል አዋጅ ነው ይሄ አዋጅ። የሚቀጥል ስብከት ነው ይሄ ስብከት። ስለዚህ ቀጥል አንተም ብሎ ይለዋል። እግዚአብሔር ይመስገን። እና ወንጌል ለሌላው ልታቀብለው የማታፍርበት ድንቅ ስጦታ ነው። ለሌላው ልታካፍለው ልትሰጠው የማታፍርበት ድንቅ ስጦታ ነው። ስለዚህ ልብ በል፣ እኔ ለአንተ ሰጥቼሃለሁ፣ አንተ ደግሞ ለሌላው ትሰጠዋለህ። የተቀበለው ደግሞ እያቀበለ ይሄዳል። ከትውልድ ወደ ትውልድ ሲሸጋገር፣ ከዘመን ወደ ዘመን ሲሸጋገር፣ ከህዝብ ወደ ህዝብ ሲሸጋገር የማያሳፍር ስጦታ፣ የማያሳፍር ቅርስ፣ የማያሳፍር ሃሌሉያ። ልብ በል፣ ለሌላው ለመንገር የማትሸማቀቅበት ወሬ፣ ለሌላው ለማጫወት የማታፍረው ወሬ ወንጌል ነው። ከሌላው ጋር ጊዜ አጥፍተህ ቁጭ ብለህ ማውራት ስትጀምር ማያስደነግጥህ፣ ማያሳፍርህ፣ አንገት ማያስደፋህ፣ ማያሸማቅቅህ ወንጌል ነው። ሃሌሉያ። ስለዚህ አሁን ማወራህን ለማንም ልታወራው ትችላለህ። አሁንም ነግርህን ለማንም ልትነግረው ትችላለህ። አሁንም ማጫውትህን ለማንም ልታጫውተው ትችላለህ። ልብ በል፣ ወንጌል ይቀጥል ብሎ ይለዋል። እግዚአብሔር ይመስገን። አንተ ጋር ደርሶ እንዳይሰንፍ፣ አንተ ጋር ደርሶ እንዳይቆም፣ በአንተ በኩል ወንጌል እንዳይቀዘቅዝ፣ በአንተ በኩል ወንጌል ስራ እንዳያቆም፣ በራሱ የማያቆም ስለሆነ፣ በራሱ የማይረታ ስለሆነ አንተ ጋር ደርሶ እንዳይቀዘቅዝ ወንጌል ልብ በል ብሎ ሊያነቃቃው ይፈልጋል። በዚህ በምዕራፍ 2 የምናየው ምክር 2 ነው። አንዱ ስለ ራስህ በርታ ነው። አንተ ራስህ በርታ ብሎ ይለዋል። ሁለተኛው ግን ደግሞ ለሌሎች አሳልፈህ ስጠው፣ ደግሞ ለሌሎች ስጠው ብሎ ይለዋል። ሐዋርያው ጳውሎስ ልጄ ብሎ ደጋግሞ ይናገራል። በዚህ ክፍል ውስጥ እንደምትመለከቱት በምዕራፍ 2 ቁጥር 1 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ብሎ ይለዋል። እንግዲህ ብሎ ሲል ከላይ ያለውን ሐሳብ እየቀጠለ ነው ያለው። ከላይ ያለው ሐሳብ ደግሞ እንደዚህ የሚል ነው። ከዚህ በፊት በወንጌል አብረውት የነበሩ፣ ከዚህ በፊት ከእርሱ ጋር የነበሩ ግን ወደ ኋላ የተመለሱ 2 ሰዎችን ያስታውሳል። ፊሎጎስ እና ሄርዋጌኔስ የሚባሉ ሰዎች ለምን ወደ ኋላ እንደተመለሱ አያውቅም ጳውሎስ። ፈርተው ይሆን አይታወቅም። ዓለምን ወደው ይሆን አይታወቅም። በዲያብሎስ ተጠምደው ይሆን አይታወቅም። በወንድሞች መካከል እየተመላለሰ ያለው እየተሰራጨ ያለው የሐሰት ትምህርት እምነታቸውን አሳጥቷቸው ይሆን አይታወቅም። ግን ወደ ኋላ ተመልሰዋል። እና እነዚህ ሰዎች ወደ ኋላ መመለሳቸው በጢሞቴዎስ ልብ ውስጥ የሚፈጥረው ነገር አለ። እያለው ያለው እንደዚህ ነው። ማንም ይመለስ፣ አንተ ግን ወደፊት። ማንም ይድከም፣ አንተ ግን ወደፊት። ማንም ያቁም፣ አንተ ግን ወደፊት። ማንም በጊዜው ሁኔታ ይጠመድ፣ አንተ ግን ወደፊት። አንተ ነርሱን ሳታይ ሩጫህን ጨርስ፣ ምክንያቱም እኔ ሩጫዬን ጨርሻለሁ። እኔ አሁን የማወራህ ጫፍ ላይ ቆሜ ነው፣ ደርሼ ነው፣ ለመስዋዕት ተዘጋጅቼ ነው፣ ለመሞት ተሰናድቼ ነው፣ አክሊሌን ለመቀበል እየተጠባበቅኩ ነው፣ ሩጫዬን ጨርሻለሁ። እንዳትቆም ስለፈራሁ ነው የምነግርህ። መሀል ላይ የሚቆሙ ሰዎች እንዳያቆሙ፣ መሀል ላይ የሚሰንፉ ሰዎች እንዳያሰንፉ፣ መሀል ላይ አጀንዳ የሚቀይሩ ሰዎች አጀንዳ እንዳያስቀይሩ፣ መሀል ላይ ልባቸው የሚታለል ሰዎች ልብህን እንዳያደክሙት፣ ልብህን እንዳያዝሉት ልብ አድርግ። አንተ ግን ዝም ብለህ ቀጥል። እግዚአብሔር ይመስገን።
በማንም መውደቅ አንደሰትም፣ በማንም መድከም አንደሰትም፣ በማንም መጥፋት አንደሰትም። ስለ ሁሉ ስለተመረጡት እተጋለሁ ይላል። እናየዋለን በዚሁ ክፍል ውስጥ ስለ ሁሉ እንተጋለን፣ ስለ ሁሉ እንማልዳለን፣ ስለ ሁሉ እንጸልያለን። ለማስተማር የምንደክመው ለዚህ ነው። ለመስበክ የምንደክመው ለዚህ ነው። ወንድሞች እህቶች፣ ሰዎች እንዳይጠፉብን ነው። ማንም እንዳይጠፋ ወዶ እርሱ ይህን የምህረት አዋጅ በእኛ እጅ ካኖረው ማንም እንዲጠፋ አንወድም፣ ማንም እንዲወድቅ አንወድም። ግን በየመንገዱ አጀንዳ በሚቀይሩ ሰዎች አንጠለፍም። አልፈን እንሄዳለን፣ አልፈን እንሻገራለን። በየመንገዱ በየጊዜው በየዘመኑ በየሁኔታው ቋንቋቸውን በሚቀይሩ ሰዎች፣ አደራረጋቸውን በሚቀይሩ ሰዎች፣ አካሄዳቸውን በሚቀይሩ ሰዎች አንጠለፍም። በማይቆመው ወንጌል ወደፊት እንሄዳለን። በማይጠለፈው ወንጌል ወደፊት እንሄዳለን። በማይለወጠው ወንጌል ወደፊት እንሄዳለን። ወንድሜና እህቴ ዛሬ ጠዋት ላሳስባችሁ፣ ጊዜው ብዙዎችን ጥሎ ይሆናል። እናንተ ግን ወደፊት ብዙዎችን እምነታቸውን፣ ቋንቋቸውን፣ ዝማሪያቸውን፣ ንግግራቸውን ቀይሮ ጸጋቸውን አስጥሏቸው ሊሆን ይችላል። ብዙዎች ዓለምን ወደው ይሆናል። ስለ ዴማስ ያነሳል ጳውሎስ። እንደ ዴማስ ያሉ የታመኑ የነበሩ ዓለምን ወደው ወደ ኋላ የተመለሱ ሰዎች ባጠገባችሁ ልታዩ ትችላላችሁ። እናንተ ግን ወደፊት፣ እግዚአብሔር ይመስገን፣ ወደፊት እንቀጥላለን። እና ሐዋርያው ጳውሎስ እንግዲህ ብሎ ሲለው እንደነዚያ ሰዎች እንዳትሆን ተጠንቀቅ ልጄ ጢሞቴዎስ ብሎ ይለዋል። ደስ አይልም? እንዴት ያለ አባት ነው! በወሳኝ ጊዜ ወሳኝ ምክር የሚመክር። ለምንድን ነው ልጄ የሚለው? እነዚህን ነገሮች ብቻ ጠቀስ አድርጌ ልለፍ። 3 ምክንያቶች ያሉት ይመስለኛል ሐዋርያው ጳውሎስ ጢሞቴዎስን ልጄ ብሎ የሚናገርበት። አንደኛው በወንጌል የወለደው ልጁ ስለሆነ ልጄ ብሎ ይለዋል። ይሄንን ሳምንት በደንብ አይተናል። በልስጥራ በነበረበት ጊዜ ጠዋት በተከበረበት ማታ በተዋረደበት የወንጌል አገልግሎቱ ቀን በተገኘ ቤተሰብ ውስጥ የበቀለ ልጅ ሳይሆን አይቀርም ጢሞቴዎስ። ስለዚህ አባት የመሆን መብት አለኝ በጢሞቴዎስ ላይ፣ በእምነት ልጄ ነው ብሎ ይለዋል። እግዚአብሔር ይመስገን። የገላትያ ሰዎችን እንደሚለው ማለት ነው። ገላትያ ምዕራፍ 4 ቁጥር 12 እስከ 20 እንደዚህ አይደለም የሚለው? ልጆቼ ሆይ ይላል ጳውሎስ፣ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ብሎ ይላቸዋል። የገላትያን ሰዎች ልጆቼ ብሎ የሚላቸው እንደ ጢሞቴዎስ በዕድሜ ትንንሽ ስለሆኑ አይደለም፣ ትልልቅ ሰዎች ያሉበት። ግን ወደ ገላትያ ገብቶ በገላትያ ወንጌል ሰብኮ በገላትያ መከራ ተቀብሎ በእርሱ የወንጌል አገልግሎት በተተከሉ አብያተ ክርስቲያናት ውስጥ ያሉ ምዕመናን ናቸውና በወንጌል በእርግጥ ወልጃችኋለሁ፣ እኔ አባታችሁ ነኝ። ስለዚህ ስለ እናንተ ግዴለሽ ልሆን አልችልም። ምጥ ይዞኛል፣ ተጨንቄያለሁ። ያ ደማቅ የነበረው የክርስቶስ ስዕል ከእናንተ ላይ ጠፍቷል እና አሁን በብዥታ ነው የሚታያችሁ። አዚም ተደርጎባችኋል። ክርስቶስን ማሰብ አቁማችኋል። ሌላ ነገር ማውራት ጀምራችኋል። በክርስቶስ ከመደነቅ ይልቅ በነ ሙሴ መገረም ጀምራችኋል። በክርስቶስ ከመደነቅ ይልቅ ወደ ኋላ ተመልሳችሁ የድሮውን መፈለግ ጀምራችኋል። ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ነበረ እና አሁንም ያንን ስዕል መልሼ ለማድመቅ ስለ እናንተ ምጥ ይዞኛል ብሎ ይላል። ልጆቼ ሆይ ብሎ ይላቸዋል። የገላትያን ሰዎች ብቻ አይደለም፣ የቆሮንቶስ ክርስቲያኖችንም እንደዚህ ይላቸዋል ሐዋርያው ጳውሎስ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 14 እስከ 15 እንደምታዩት እንደምወዳቸው ልጆቼ አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህን አልጽፍም ይልና በክርስቶስ አእላፍ ሞግዚቶች ቢኖራችሁ ብዙ አባቶች የሏችሁም፣ እኔ በክርስቶስ ኢየሱስ ወንጌል ወልጃችኋለሁና ብሎ ይላቸዋል። ሌሎቹ ሞግዚቶች ናቸው። ግርግር የሚፈጥሩት ሞግዚቶች ናቸው። አብልጠው የሚጠሯችሁ ሞግዚቶች ናቸው። የእነርሱ ሊያደርጓችሁ የሚታገሉት ሞግዚቶች ናቸው። ከኋላ ሊያሰልፏችሁ የሚፈልጉት ሞግዚቶች ናቸው። እኔ ግን በወንጌል ወልጃችኋለሁ ብሎ ይላቸዋል። እና ልጄ ስለው ጢሞቴዎስን በወንጌል ስለወለደው ነው። እግዚአብሔር ይመስገን። አንድ ቦታ እንደዚህ ብያለሁ። አገልጋዮች ጋር እግዚአብሔርን ቃል ስንካፈል ሳስተምር እንደዚህ ብያቸዋለሁ። ሐዋርያው ጳውሎስ የቆላሲስን ክርስቲያኖች በጌታ ቀን አክሊሎቼ እናንተ ናችሁ ብሎ ይላቸዋል። ደስ አይል? በጌታ ቀን የክብር አክሊሎቼ ሽልማቶቼ እናንተ ናችሁ።
ብሎ ይላል። ግን ጳውሎስ የክብር አክሊሎቼ ብሎ የቆሎሲስን ክርስቲያኖች ሲጠራቸውና ሲመካባቸው ዝም ብሎ አይደለም የጠራቸውና የተመካባቸው፣ በወንጌል ስለወለዳቸው ነው። ሞግዚቶች ሆናችሁ አክሊል አይኖራችሁም ብያቸዋለሁ ካልወለዳችሁ በስተቀር። እግዚአብሔር ይርዳል። ዛሬ ሰው ከወላጅ ይልቅ ሞግዚት ይመርጣል ይመስለኛል። ዛሬ ልጆች በወላጆቻቸው ቤት ከመኖር ይልቅ መንገድ ላይ በሚያገኟቸው ሞግዚቶች ቀልባቸው ይጠለፋል ይመስለኛል። ልክ እንደዚሁ ብዙ አእላፍ ሞግዚቶች አሁን አሉልን። ሶሻል ሚዲያ ውስጥ አሉልን። ሜይን ሚዲያ ውስጥ አሉልን። በየትልልቆቹ አዳራሾች፣ ልዩ ኮንፈረንሶች መካከል ሞግዚቶች አሉልን። በጣም ብዙ ሞግዚቶች አሉልን። ከሞግዚቶች ይልቅ ግን ስለ መቆማችን የሚጨነቁ ደግሞ ወላጆች አሉ። በወንጌል የሚያሳድጉን፣ በወንጌል የሚመክሩን፣ በወንጌል የሚገስጹን አባቶችና እናቶች፣ እህቶች አሉ። የዘንድሮውን ጨለማ ማለፍ ከፈለጋችሁ ከሞግዚቶች ወላጆች ይሻላሉ። የዘንድሮውን ክፉ ምክር ማለፍ ከፈለጋችሁ፣ ክፉ መጣለፍ ማሸነፍ ከፈለጋችሁ ከሞግዚቶች አሳዳጊዎች፣ በቤት ያሉት ወላጆቻችሁ ይሻላሉ። ሐዋርያው ጳውሎስ ልጄ የሚለው ስለወለደው እና ደግሞ ሁለተኛው ምክንያቱ ይሄ ይመስለኛል። ከሌሎቹን ተተኪና አብሮ ሰራተኞች ሁሉ ይልቅ ጢሞቴዎስ በጣም ቅርቡ ስለነበረ፣ በጣም ይጠጋው ስለነበረ ጳውሎስ ልጄ ብሎ ይለዋል። በኤፌሶን ትቀመጥ ዘንድ አዘዝኩ ብሎ ይላል። በኤፌሶንም አምጥቶ እንዲቀመጥ ያዘዘው ያደረገው እሱ ነው። ስለዚህ አገልግሎቱን የሚቆጣጠረው፣ አገልግሎቱን የሚከታተለው እርሱ ነው። ልጄ ብሎ ይለዋል። ሶስተኛው ምክንያት በክርስቶስ ኢየሱስ ያላቸውን ቤተሰባዊነት እያሰበ ይመስለኛል። ባይወልደው እንኳን በክርስቶስ ባላቸው ቤተሰባዊነት አባት ለመሆን መብት እንዳለው የሚያስብ ይመስላል። በቤተ ክርስቲያን ህብረት ውስጥ አብሮ የሚያኖረን የንግድ ሽርክና ወይም የታሪክ አጋጣሚ አይደለም። ይልቁንም በክርስቶስ ያገኘነው ቤተሰባዊነት ነው። እግዚአብሔር ይመስገን። አልተዋለድንም፣ ዘር ተቋጥረን አልተፋለግንም፣ ስም ተጠያይቀን አልተጠራራንም፣ በአባቶቻችን ታሪክ ቀጥለን እዚህ አልተገኘንም። ያሰባሰበን ክርስቶስ ነው። በክርስቶስ በማመናችን ነው። በክርስቶስ አንድ ቤተሰብ ደግሞ ሆነናል። በዚህ ቤተሰብ ውስጥ የግንኙነት መርህ እንደዚህ መሆን አለበት። ሐዋርያው ጳውሎስ እንደዚህ ይላል፣ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1-2 ላይ ሽማግሌ የሆነውን አትገስጸው ይልና እርሱን ግን እንደ አባት ይላል፣ ጎበዞችን እንደ ወንድሞች፣ የሸመገሉትን ሴቶች እንደ እናቶች፣ ቆነጃጅትን እንደ እህቶች በፍጹም ንጽሕና ለምናቸው ብሎ ይላል። በዚህ ቤተሰብ ውስጥ ያለን ግንኙነት እንደዚህ ነው። እንደ አባት፣ እንደ እናት፣ እንደ እህት፣ እንደ ወንድም አብረን እንኖራለን። እግዚአብሔር ይመስገን። አቤት! በክርስቶስ ያለን ህብረት እንዲህ ያለ ቤተሰብነትን ሰጥቶናል። ስለዚህ ጳውሎስ ጢሞቴዎስን ልጄ ቢለው አይደንቅም። ጳውሎስ በጢሞቴዎስ ልጅነት ቢያምን አይደንቅም። በዚህ ቤት ያሉ አዛውንቶች አባቶቻችን ናቸው። በዚህ ቤት ውስጥ ያሉ አሮጊቶች እናቶቻችን ናቸው። በዚህ ቤት ውስጥ ያሉ ጎበዛዝት ወንድሞቻችን ናቸው። በዚህ ቤት ውስጥ ያሉ ቆነጃጅ እህቶቻችን ናቸው። በዚህ ቤት ውስጥ ያሉ ሕፃናት ልጆቻችን ናቸው። እግዚአብሔር ይመስገን። በዚህ አስተሳሰብ ውስጥ ሆኖ ልጄ ብሎ ይለዋል። እናንተ ለመመካከርም ለመወቃቀስም የሚመቸው ይሄ ቤተሰባዊነት ሲገባል፣ ለመቀባበልም ለመነጋገርም የሚመቸው ይሄ ቤተሰባዊነት ሲገባል ነው። ዝም ብሎ እሑድ ደርሰን የምንመለስበት ቤት አይደለም ይሄ። እቁብ ጥለን የምንመለስበት ቤት አይደለም ይሄ። እድር ከፍለን የምንመለስበት ቤት አይደለም ይሄ። ይሄ በክርስቶስ ቤተሰብ የሆንበት ቦታ ነው፣ ህብረት ነው። እግዚአብሔር ይመስገን። ያንን ህብረት እያሰበ አንተ ልጄ ጸጋ በክርስቶስ ኢየሱስ ባለው ጸጋ በርታ ብሎ ነው።
ሐዋርያው ጳውሎስ እንዳልኳችሁ በራሱ ሕይወት ጢሞቴዎስ እንዲበረታ ይፈልጋል፣ ደግሞ ሌሎችን እንዲያበረታ ይፈልጋል። ሐዋርያው ጳውሎስ ጢሞቴዎስን ሊያበረታው ሲፈልግ አንተ በሕይወትህ እንድትበረታ ከፈለግ ከነዚህ 3 ነገሮች መማር ያለብህን ተማር ብሎ ይለዋል። አንደኛው ትኩረትን ከወታደር ተማር፣ መርህን ደግሞ ከስፖርተኛ ተማር፣ ትጋትና ሰራተኝነትን ከገበሬ ተማር ብሎ ይለውና አገልግሎትን ልትፈጽም የምትችለው አንደኛው ትኩረትህ ከተሰበሰበ ነው፣ ሁለተኛው መርህ ካለህ ነው፣ ሶስተኛው ግን ትጉ ከሆንክ ነው ብሎ ይለዋል። ስለ ትኩረት ጥቂት ነገር እንነጋገር። አንድ ጊዜ እንደዚህ ሆነ። አንድ ጓደኛችን ተሰብስበን በተቀመጥንበት አላስተረፈኝም እኮ እያለ ጉንጩን እያሸ መጣ። ምንድን ነው አልነው። እረ አላስተረፈኝም፣ ጥፊው በጣም ያማል አለ። ምንድን ነው አልነው። እኔ በዚህ በኩል እየሄድኩ አንዲት ልጅ በዛ በኩል ስትመጣ እና በዛ በማዶ ያለችው ልጅ በጣም ዓይኔን ሳበችውና እሷን እያየው ፊቴ ከእሷ ጋር ዞሮ ወደፊት እየሄድኩ ከዚያ ከሚመጣው ሰውዬ ጋር ተጋጨው። እያያት ሄድም እንዴ ብሎ የበላ የጠጣውን በጥፊያ ጮለኛል። እና ምን አልከው ስንለው እሷ እኮ ነች አልኩት። እሷ ምን አረገች? አንተ ነህ እንጂ ልብህን የሰጠሃት፣ አንተ ነህ እንጂ የተወሰድክባት። እሷ መንገዷን እየሄደች ነው። እና አንዳንዴ እንደዚህ እንሆናለን። መንገድ የሚያልፉ ነገሮች ሐሳባችንን ከክርስቶስ ይጠልፉታል። ጥቂት ጊዜ ሊያልፉ ያሉ ነገሮች ሐሳባችንን ከክርስቶስ ያባዝኑታል። ትኩረትህን መልስ፣ ክርስቶስ ላይ አድርግ። ብዙ የሚስብህ ነገር አለ፣ ብዙ የሚማርክህ ነገር አለ፣ ብዙ የሚያታልልህ ነገር አለ፣ ብዙ የሚሰርቅህ ነገር አለ። አንተ ግን ዓይንህን ክርስቶስ ላይ አድርግ። ሃሌሉያ። ትኩረትህ ከተሰበሰበ አትወሰድም። ትኩረትህ ከተሰበሰበ አትቆምም። ሊያስቆምህ የሚችል ማንም የለም። ልብህን ክርስቶስ ላይ አድርግ። ሐሳብህን ክርስቶስ ላይ አድርግ። ከሰዎች ላይ አንሳ፣ ከሁኔታዎች ላይ አንሳ፣ ከዛሬዎች ላይ አንሳ፣ ከእንጀራ ላይ አንሳ፣ ከልብስ ላይ አንሳ፣ ከጥጋብ ላይ አንሳ፣ ከረሃብ ላይ አንሳ፣ ከሁኔታዎች ላይ አንሳ። የተሰቀለውን ኢየሱስን ተመልከት። ትኩረትህ ኢየሱስ ላይ ይሁን። እንደዚህ የምንዘምረው መዝሙር አለን አይደል? የተሰቀለውን መድን በእምነት ብታይ ይሆንልሃል ሙሉ መዳን ብለን የምንዘምረው እና ዳን ብለን የምንዘምረው ማየት፣ ዓይኖቻችንን ክርስቶስ ላይ ማድረግ። ዘንድሮ ትኩረታችሁን ወደ ክርስቶስ መልሱ፣ ወደ ተሰቀለው መልሱ። ማንንም የጣለው ማዕበል አይጥላችሁም። ማንንም የወሰደው ማዕበል አይወስዳችሁም። እና ከወታደር ተማር። ወታደር ከተጠራለት ነገር ውጪ፣ ከወጣለት ነገር ውጪ፣ ራሱን ከሰጠለት ነገር ውጪ በምንም ነገር ራሱን አያጠላልፍም። ልቡ አይከፈልም። የሚኖረው ለዚያ ነው፣ የሚሞተው ለዚያ ነው። የዘንድሮዎቹን ወታደሮች አላውቅም፣ የ21ኛውን ክፍለ ዘመን ወታደሮችን አላውቅም እንጂ የዚህኛው ዘመን የመጽሐፍ ቅዱስ ዘመን የሮም ወታደሮች በጣም የታወቁ ናቸው። ለርንድ ማሽንስ ይባላሉ። የተማረ ማሽን ማለት ነው። ማሽን በራሱ አይሄድም። አንድ ጊዜ አጀስት ተደርጓል፣ ተምሯል፣ ያንን ብቻ ነው የሚሰራው፣ አለቀ። ከዚያ ውጪ ለሌላ ነገር ሊሆን አይችልም። ያንን ይሰራል። እግዚአብሔር ይመስገን። የሌላ ልንሆን አንችልም፣ የክርስቶስ ሆነናል። ለሌላ አንመችም፣ ለክርስቶስ ተሰጥተናል። ትኩረትህን ክርስቶስ ላይ አድርግ፣ ሐሳብህን ክርስቶስ ላይ አድርግ ብሎ ይለዋል። አንድ ወዳጅ ጋር አንድ ዕቃ ፈለገና እባክህ አጋዛኝ አለ። እሺ አልኩት እና ብንፈልግ ዕቃው ጠፋ። አንድ ሱቅ ድንገት መደርደሪያ ላይ ተቀምጦ አየና አገኘሁት ቄሱ አለኝ። እሺ እንግባ እንጠይቅ አልኩ። ሲጠይቃት ተከፍሎበታል አለችው።
ሌላ የለሽም አላት። የለኝም፣ በቃ ይኸው ነው፣ ይሄ ተከፍሎበታል። ኧረ እባክሽ ልክፈል አላት። የጠየቅሽኝን ልክፈል አለ። ምንም ብትጠይቀኝ አልሰጥህም፣ ተከፍሎበታል፣ ባለቤት አለው አለች። ገረመኝ። የሴትዮዋ ሐቀኝነት ገርሞኛል፣ የሰውየው መንገብገብ ገርሞኛል። ተንገብግበው ይፈልጉናል፣ ተንገብግበው ያጓጉናል፣ ቀልባችንን ሊሰርቁ ይሄዳሉ። ኖ እኛ ተከፍሎብናል። ኢየሱስ ከፍሎብናል። ለሌላ ልንሆን አንችልም፣ እርሱ ከፍሎብናል። ሙሽራችን ኢየሱስ፣ አዳኛችን ኢየሱስ፣ ታዳጊያችን ኢየሱስ፣ ያዳነን ኢየሱስ፣ ለአባቱ የዋጀን ኢየሱስ፣ በደሙ በስቃዩ ለእግዚአብሔር መንግሥት የጠራን ኢየሱስ። የሌላ ልንሆን አንችልም። ቀልባችንን የሚወስድ ሌላ ነገር የለም። ትኩረታችንን የሚወስድ ሌላ ነገር የለም። ሐሳባችንን የሚወስድ ሌላ ነገር የለም። ኢየሱስ። ወዲያ ወዲህ አትበል፣ ወዲያ ወዲህ አትንቀልቀል። ሁለት ሶስት ነገር አንድ ላይ አትፈልግ። በቃ ኢየሱስ ይበቃሃል። ትኩረትህን እርሱ ላይ አድርግ። በሁለት ልብ አታንክስ ብሎ ይለዋል። እና አገልግሎትን መፈጸም ከፈለግ ከወታደር ተማር ብሎ ነው የሚለው። ቁጥር 1 እስከ 7 ያሉት ሐሳቦች እነዚህ ናቸው። ደግሞ ሁለተኛው ከአትሌት ተማር፣ ከስፖርተኛ ተማር። መሸለም ከፈለገ በሕጉ ይሮጣል፣ በሕጉ ይታገላል፣ በሕጉ ይወዳደራል። ከሕግ ውጭ ማሸነፍ አይቻልም። ፈጣን መሆን ይቻላል፣ ጠንካራ መሆን ይቻላል፣ ብርቱ መሆን ይቻላል። ሕግ ከተበላሸ ግን፣ መሪህ ከተበላሸ ግን ማሸነፍ አይቻልም። ስለዚህ ከመሪህ ውጪ መኖር አትሞክር። የራስን መንገድ አትፍጠር። ደስ እንዳለህ አታድርገው። ወንጌል ደስ እንዳለን የምንኖርበት አይደለም። ወንጌል እንደመሰለን የምንናገርበት አይደለም። ወንጌል እንደተመቸን የምንሆንበት አይደለም። ወንጌል መርህ አለው። ወንጌል አካሄድ አለው። ወንጌል አኗኗር አለው። ወንጌል አሰራር አለው። የክብር አክሊል የምትፈልግ ከሆነ፣ መሸለም የምትፈልግ ከሆነ በመርሁ ሂድ ብሎ ይለዋል። እግዚአብሔር ይመስገን። ሰዎች ስለ ወንጌል የሚኖሩ እየመሰሉ፣ ስለ ወንጌል የሚሟገቱ እየመሰሉ በራሳቸው ዓለም ውስጥ መኖር ይፈልጋሉ። በራሳችን ዓለም መኖር አንችልም። በራሳችን አካሄድ መኖር አንችልም። እና ደግሞ ፍሬ መብላት ከፈለግህ እንደ ገበሬ ትጋ። ትጉ ገበሬ ነው አዝመራውን የሚያገኘው። ትጉ ገበሬ ነው የእርሻው የመጀመሪያውን በኩር የሚቀምሰው። ካልተጋህ አታገኝም። በገበሬ ስም ስለተጠሩ ማግኘት አይቻልም። በመሰላቸው ጊዜ እንደፈለጉ የጀመሩ ስላቋረጡ ወደ ፍጻሜው መድረስ አይቻልም። ግብርናው የሚጠይቀውን ድካም ሁሉ መድከም ያስፈልጋል። እና ከነዚህ ከሶስቱ ነገሮች ተማር ብሎ ይለውና አንደኛ ቁጥር 14 15 እንደዚህ ይላል። ይህን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው ይልና የእውነት ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ብሎ ይለዋል። ቁጥር 15 ላይ የማያሳፍር ሰራተኛ ሁን ብሎ ይላል። አዲሱ መደበኛ ትርጉም የያዛችሁ ሰዎች የማያፍር ሰው ሁን ብሎ ይለዋል። የግሪኩ ቃል በሁለቱም ሊፈታ ስለሚችል፣ በሁለቱም ሊተረጎም ስለሚችል ይሄኛው የማያሳፍር ብሎታል። አዲሱ መደበኛ ትርጉም ደግሞ የማያፍር ብሎታል። የማያፍር የሚለው ሐሳብ ምን እንደሆነ ታውቃላችሁ? ሰርተህ አገልግለህ ሮጠህ በኋላ ስራ ሲፈተሽ አንገትህን እንዳታቀረቅር፣ እንዳትደነግጥ፣ እንዳትሸማቀቅ አስተካክለህ ኑርበት፣ አስተካክለህ ስራበት፣ አስተካክለህ አገልግል ብሎ ይለዋል። እግዚአብሔር ይመስገን። የተሰጠህ ጸጋ፣ የሆነልህ ጸጋ፣ በክርስቶስ ያገኘው ጸጋ የተስተካከለ ነገር ለእግዚአብሔር የሚገኝበት ስለሆነ በኋላ ኖረህ አገልግለህ ሮጠህ የምታፍር እንዳትሆን ቀጥ ብለህ አገልግል፣ ተስተካክለህ አስተካክለህ አገልግል ብሎ ይለዋል። በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ አልሰበክንም አላስተማርንምን? ብለው ቢሉት እውነት እላችኋለሁ አላወቅኳችሁም
እንዳላቸው ሁሉ በኋላ እንዳታፍር። ኧረ እግዚአብሔር ይጠብቀን። መጥተን ደክመን አገልግለን ጊዜያችንን ሰውተን ገንዘባችንን ሰጥተን ደክመን ይህ ሁሉ ሳይመዘገብ ቀርቶ ይህ ሁሉ ሳይቆጠር ቀርቶ ይህ ሁሉ ሳይታወቅ ቀርቶ አንድ ቀን ልናቅራራበት ልንፎክርበት በእኔ ምክንያት የ1 2 3 4 5 ብለን የቆጠርነው ነገር ሁሉ ሳይታወቅ ቀርቶ በእኔ ምክንያት ይሄና ያ ሆነ ብለን ያልነው ሁሉ ሳይነበብ ቀርቶ የምናፍርበት ቀን እንዳይመጣ ወንጌልን በሚመጥን ልክ ወንጌልን በሚመጥን ማንነት ኑር ብሎ ይለናል። እግዚአብሔር ይርዳል። ቶሎ ቶሎ እነዚህን ሀሳቦች ላንሳና ጠቅለል። የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ብሎ ይለዋል። የተፈተነውን ብሎ ሲለው በመከራ የተፈተነውን፣ በችግር የተፈተነውን፣ በረሃብ የተፈተነውን፣ በስቃይ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። ተፈትኖ መውደቅ ሳይሆን ተፈትኖ ማለፍ ነው። ከጠባሳ ጋር በእግዚአብሔር ፊት ብትቆም፣ ከቁስልህ ጋር በእግዚአብሔር ፊት ብትቆም እግዚአብሔር በቁስልህ አያፍርበትም፣ በጠባሳ አያፍርበትም። ስለ እርሱ የቆሰልከው ቁስል በፊቱ ክብር ነው። ስለዚህ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ብሎ ይለዋል። እውነት ነው፣ ይፈትናል። እውነት ነው፣ ከባድ ነው። ይሄ መንገድ ከባድ ነው። ግን በሁሉም ከባድ ቀኖች ውስጥ፣ በሁሉም ከባድ ሁኔታዎች ውስጥ፣ በሁሉም ፈታኝ አጋጣሚዎች ውስጥ አብሮን ያለ ጌታ ያሳልፈናል። እግዚአብሔር ይመስገን። በልጅነት ጊዜ፣ በወጣትነት ጊዜ ወንጌል በጀመርኩበት የወንጌል አገልጋይ በሆንኩበት በመጀመሪያዎቹ ጊዜዎቼ እንደዚህ ሆነ። አንድ ቀን እንደዚህ ሆነ። ብዙ መድረክ ላይ ተናግሬዋለሁ። ሰምታችሁት ሊሆን ይችል ይሆናል። ከአንድ ወንድሜ ጋር ነው የምንኖረው። እሱ ቢላ ዘንቢል ምናምን ይነግዳል። ከዛች ያገኘውን ይዞ ይመጣል። እኔ ደግሞ ቤተክርስቲያን በወር 50 ብር ትሰጠኛለች። እሷን ይዤ እመጣለሁ እና ያቺ 50 ብር 25 ብሯ ቤት ክራይ ትከፈላለች። እሱ 25 እኔ 25 አዋተን በ50 ብር ነው ቤት የተከራየ ነው እና 5 ብር ደግሞ አዋተን 10 ብር የመብራት እንከፍላለን። ደስ አይልም? 20 ብር አለኝ እኔ ወንድማችሁ ሀብታም ነኝ እና ያችን ያዋጣን በላለን። እሱ ያገኘለት አገኘ። የኔ ገንዘቡ ለትንሽ ጊዜ ነው የሚበቃው። ምንም የሌለለት ባክህ ይላል። መስማት አይችልም፣ መናገር አይችልም። እኔና እሱ ግን እንግባባለን እና ባክህ ይላል። ይሰማል፣ ይቅርታ መናገር አይችልም። እና አንድ ቀን እንደዚህ ሆነ። ምንም አልነበረንም። አምባሻችንን የገዛነውን አምባሻ በሚጥሚጣ በላን እና እሱም አምባሻው አለቀ። ሳየው ልብሴ ነጥቧል፣ ጉልበቱ ሳስቷል፣ መቀመጫው ሳስቷል፣ ጫማዬ ከስር ሳስቷል እና ደከመኝ፣ በጣም ደከመኝ። ውስጤ በጣም ተከፋ። ደጄን ዘጋው። የዛ ልጅ ወንድምም ገበያ ቀዝቅዟል፣ ምንም የለንም፣ መብላት ችግር ሆኗል። ደጄን ዘጋው። ተንበረከኩ። መጽሐፌን አነሳው። ጌታ ሆይ አልኩ፣ ደከመኝ። ይሄን መጽሐፍ ከማንም አልተቀበልኩትም፣ ከቄሱ አልተቀበልኩትም፣ ከሰው አልተቀበልኩትም። አንተ ነህ በዚህ ልጅነት የጠራኸኝ፣ አንተ ነህ ካልወጣህ ያልከኝ እና ሁለተኛ በዚህ መጽሐፍ ስም አልሰብክም፣ ይዤው አልዞርም። ይኸው መጽሐፍህ። እኔ እንደ ማንኛውም ሰው መማር እችላለሁ፣ እንደ ማንኛውም ሰው መኖር እችላለሁ፣ ቤተሰቦቼን መጦር እችላለሁ። እኔ ደክሞኛል ብዬ እያለቀስኩ፣ ከፍቶኛል፣ መሄዱም ከፍቶኛል፣ መቀጠሉም ከብዶኛል፣ እያለቀስኩ ጸልያለሁ። ግድግዳችን ላይ ያኔ ምንም ጥቅስ ወረቀት አይለጠፍም። ድንገት በር ከፍተው ይገቡና አንተ የኢምፔሪያሊዝምን መፈክር ለጥፈህ ብለው ጥፊ እርግጫ ያቀምሱናል እና አንለጥፍም። ምንም የለም ግድግዳው ላይ። ተንበርክኬ እያለቀስኩ ግን ግድግዳ ላይ ከጫፍ እስከ ጫፍ አንድ ጥቅስ ተዘርግቶ አየሁ። ጥቅሱ እንደዚህ ይላል፣ ኑሮዬ ይበቃኛል የሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል። ደነገጥኩ። ግድግዳው ላይ ጽሑፍ። ቀና አልኩ፣ እምባዬን ጠረኩ። ሳየው ግድግዳው ባዶ ነው። ገባኝ። ያን ጊዜ ገባኝ። አንዱ መልአክ በዚህ አንዱ መልአክ በዚያ ለካ ጥቅስ ላይ ያስነብቡኝ ባነሩን ዘርግተውልኛል። ገባኝ። ቀና አልኩ። ጌታ ሆይ አልኩት፣
በቃ ይበቃኛል፣ ይሄ ይበቃኛል፣ ይሄ እንጀራ፣ ይሄ ኑሮ ይበቃኛል፣ መስፈሪያውን አንተ ነው ያስከው፣ የሰፈርክልኝ ይሄ ነው፣ ሁለተኛ ይሄንን መጽሐፍ አላስቀምጠው፣ እቀጥላለሁ አልኩ። ተነሳሁ፣ እምባዬን ጠረኩ፣ ቀጠልኩ። ይሄው 40 ዓመት አልቆመም፣ ቀጠለ። ሃሌሉያ! ብዙ ክፉ ቀኖች አለፉ፣ ብዙ ፈታኝ ቀኖች አለፉ። የማይቆም ወንጌል፣ የማይረታ ወንጌል፣ አዋጅ የማይወጣበት ወንጌል፣ የለም ተብሎ የማይካድ ወንጌል፣ የሚኖር ወንጌል፣ የመኖር አቅም ሆነን። ሃሌሉያ! ዛሬ ከቤተሰቦቼ ጋር፣ ዛሬ ከልጆቼ ጋር በእግዚአብሔር ቤት መሆኔን ሳስብ ይገርመኛል፣ ይደንቀኛል። ብዙ ፈታኝ ቀኖች ግን አልፈዋል። እግዚአብሔር ይመስገን። እና ትፈተናላችሁ፣ ግን አይዟችሁ፣ ትፈተናላችሁ። ይሄ ፈተናችሁ የጣፈጠ መስዋዕት የሆናችሁ ለእግዚአብሔር የምትቀርቡበት ይሆናል። ድንቅ መዓዛ ሆናችሁ ለእግዚአብሔር መስዋዕት የምትሆኑበት ይሆናል። ለእግዚአብሔር የምትማርኩበት ይሆናል። ለእግዚአብሔር የምትጣፍጡበት ይሆናል። ይሄ የምታልፉበት ፈተና በእግዚአብሔር ፊት ሜካፓችሁ ይሆናል። ይሄ ስለ ወንጌል የምትቀበሉት መከራ በእግዚአብሔር ፊት ሞገሳችሁ ይሆናል። የምስራች ለተፈተናችሁ ሰዎች፣ ዛሬ ለተፈተናችሁ ሰዎች በክርስቶስ መሆን ምን ይጠቅማል? በወንጌል ማመን ምን ይጠቅማል? እግዚአብሔርን ተስፋ ማድረግ ምን ይጠቅማል? ስለ ወንጌል መዘመር ምን ይጠቅማል ማለት ለጀመራችሁ ሰዎች የምስራች። የሚያኖራችሁ ጌታ የታመነ ነው። የሚመራችሁ ጌታ የታመነ ነው። እንደገና ትበረታላችሁ፣ እንደገና ትቆማላችሁ፣ እንደገና ትስቃላችሁ፣ እንደገና ታመልካላችሁ፣ እንደገና ትጸልያላችሁ፣ እንደገና ትናገራላችሁ። እናንተም ያምርባችኋል፣ ብዙ ሰሚ ታገኛላችሁ፣ ለብዙዎች ትተርፋላችሁ። በእናንተም ሕይወት ጌታ አንድ ነገር ያደርጋል። ሃሌሉያ! ለምትፈተኑ የምስራች። ፈተና መጣፈጫችን ነው፣ መቀመሚያችን ነው፣ መሰሪያችን ነው። እግዚአብሔር መልካም መዓዛ አድርጎ ሕይወታችንን የሚቀበለው በፈተና አጣፍጦ ነው። ጢሞቴዎስ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ፣ አይዞ። ወጣትነት ይፈትናል፣ መከራው ይፈትናል። የኔን ሁኔታ ስትሰማ ይፈትናል። ካጠገብ የሚመለሱትን ስትሰማ ይፈትናል። ሲሰድቡ ይፈትናል። ሲያፌዙብህ ይፈትናል። ሲቀልዱብህ ይፈትናል። ሲርብህ ይፈትንሃል። ልብስህ ሲያልቅ ይፈትንሃል። የሚፈትንህ ነገር ብዙ ነው። ያ የሚፈትንህ ግን ለእግዚአብሔር የሚቀርብ መዓዛ ያለው መስዋዕት ያደርግሃል። ስለዚህ አይዞ ብሎ ይለዋል። የምስራች ለምትፈተኑ የምስራች። የተፈተነ ሕይወት ይጣፍጣል። የተፈተነ ማንነት ይጣፍጣል። የተፈተነ አገልግሎት ይጣፍጣል። የተፈተነ ኑሮ ይጣፍጣል። የሚጣፍጠው ለሰው አይደለም፣ ለእግዚአብሔር ይጣፍጣል። በፈተናችሁ ሌሎች ሊቀልዱበት ይችላሉ፣ ሊያሾፉበት ይችላሉ፣ ሊያፌዙበት ይችላሉ። አንድ ጊዜ አንድ ወንድም እንደዚህ አለኝ። የት ነው ያለኸው አለኝ። እኔ አንድ ሰራበት ከነበረ ድርጅት ስወጣ ስለቅ ጌታ ጠርቶኝ በቃ ተመለስ ወደ አገልግሎትህ ብሎኝ አልቅሼ ተመልሼ ስወጣ ማንን ትተካልናለህ ሲሉ እሱን ተክቼላችኋለሁ አልኩ። ተተካ በእኔ ቦታ። ለእኔ የተባለው ነገር ሁሉ ለእርሱ ተሰጠው። ትምህርት ዕድል ተሰጠው፣ ደሞዙ ተጨመረለት፣ ጥሩ ሆነ እና አንድ ቀን ቤተ ክርስቲያን ፊት ለፊት ወሊሶ መካነ ኢየሱስ ቁጭ ብዬ ኬክ እና ሻይ እየወሰድኩ ካፌ ያለ ፊት ለፊት መጣ። እንዴ አሸናፊ አለ። የት ነው ያለኸው አለኝ። እዚህ አልኩት። የት እዚህ አለኝ። እዚህ ቸርች አልኩት። እዚህ ነው የምታገለግለው አለኝ። አዎ አልኩት። ዋው ታድለሃል አለኝ። እና የት ነው የምትኖረው አለኝ። እዚሁ ግቢ ውስጥ አልኩት። ቤት ተሰጥቶ አለኝ። አዎ ታድለሃል አለኝ። እና ቤት አልሰራህም አለኝ። አልሰራሁም አልኩት። ትቀልዳለህ አለኝ። ደሞዝ ስንት ነው አለኝ። ደሞዝ ምን ይሰራልሃል አልኩት። እና እርግጠኛ ነኝ አንድ 10,000 ምናምን ብር ይከፍለዋል፣ እነሱ ሀብታሞች ናቸው አለኝ። በዚያ ጊዜ እኔ ደግሞ 600 ብር ደርሷል መሰለኝ። እዛ ትቀልዳለህ አልኩት። የኔ ደሞዝ እኮ 600 ብር ነው አልኩት። ያማል አለኝ። ጤነኛ አይደለህም አለኝ። ልጆች አሉ አለኝ። 2 ልጆቼ ያኔ ተወልደዋል። ተመልሼ ሄጄ ነው
አዎ አልኩት። እና በልጆች ህይወት ትቀልዳለህ አለኝ። አልቀለድኩም፣ በእውነት አልቀለድኩም አልኩት። አንተ እኮ እኔን ሪከመንድ አድርገኸኝ ገብቼ አለ። ደሞዜ አድጎ ትምህርቱን ተምሬ ጨርሼ አሁን እዚህ ከተማ መዋለ ህጻናት ከፍቻለሁ፣ እዚያ ከተማ ቤት ሰርቻለሁ፣ የትውልድ ሀገሬ ደግሞ ይሄና ይሄ አለኝ እና እየጨመርኩ ነው፣ ከፍ እያልኩ ነው አለ። አንተም በቢዝነስህ እኔም በቢዝነሴ፣ እኔም በቢዝነሴ ከፍ እያልኩ ነው፣ አንተም በቢዝነስህ ከፍ እያልክ ነው። ምንም አልቀለድኩም፣ ልክ ነኝ አልኩት። ከዛ ከሄደ በኋላ ግን ሰይጣን ሾክ ሊለኝ ጀመረ እና አንተ እኮ ጅል ነህ አለኝ። እኔ ጅል አይደለሁም። እናንተ ህይወት እንደዚህ ነው። ስለ ጌታ ብላችሁ የምታጡትን ሁሉ ታገኙታላችሁ። ስለ እኔና ስለ ወንጌል አይደለም የሚለው፣ ስለ እኔና ስለ ወንጌል ያለውን ያጣ ህይወቱን ያጣ በዚህ ምድር 100 እጥፍ፣ በዚያኛው ደግሞ የዘላለም ህይወት፣ ያውም ከብዙ ወንድሞች ጋር ከብዙ እህቶች ጋር። ሃሌሉያ! እናንተን ሳስብ እኮ እኔ ደስ ይለኛል። ዋው እኔ እኮ ብዙ ነኝ ብዬ እላለሁ። ወንድሞች አሉኝ፣ እህቶች አሉኝ። አይገርምም? ጎንደር ከተማ ከዛሬ 4-5 ዓመት በፊት እንዲሁ ለአገልግሎት ሄጄ እስቲ የሆነበት እንሄዳለን ጓደኞች ሄድን። እዛ አንድ ልብስ ሰፊ ጓደኛቸው እንዲጎበኙ ነው። አስተዋወቁት። አንተ አሪፍ ትሰፋለህ አልኩት። ለምን አልሰፋለህም ማለት? አይ ምን ይሰራልና ግድ የለም ልስፋለህ አለ። ሰፋ እና ብሩ ልከፍለው ስል እንዴ ወንድሜ አይደለም እንዴ እንዴት ልስ ታስባለህ አለ። እዛ ወንድም አለኝ እንዴ? ሃሌሉያ! ያ ወንድም ሰሞኑን ልጎበኘው ብሄድ ሙሉ ልብስ ሰፍቶ ወንድሜ አይደለም እንዴ ትቀልዳለህ አለ። እናንተ እንዲህ ወንድሞችን ማግኘት ደስ አይልም? ለምትፈተኑ የምስራች ወንጌል ብድራት አለው። ሃሌሉያ! ኪሳራ አይደለም። ወንጌል ብድራት አለው። ወንጌል ድህነት አይደለም። ወንጌል ብቸኝነት አይደለም። ወንጌል ተስፋ መቁረጥ አይደለም። እልፍ አእላፍ ወንድሞች፣ ብዙ ሺህ ወንድሞች፣ ብዙ ሺህ እህቶች በየስፍራው አሉን። የምንበላውን አናጣም፣ የምንኖርበትን አናጣም። እኛ ታውቃላችሁ ባዶ እንጀራ በልተን እኔ ስለማውቀው ነው ሐሴት የማደርገው። ደረቅ ቂጣ በልተን ወዛችን ወጥቶ እንደ ነዳዴ። አቤት ዲያስፖራ ነህ አይደል ይሉናል አንዳንድ ጊዜ። ኧረ እኔ ዲያስፖራ አይደለሁም። አንድ ወንድም አብሮኝ ብዙ ቦታ ሄደና ግን አይገርምም ከአሜሪካ የመጣሁት እኔ ነኝ፣ ግን ከአሜሪካ የመጣው የምትመስለው አንተ ነህ። ምን ነው አልኩት። አይ ነገረ ስራ ሁሉ እንደዛ ነው። እኔ እኮ እንደዚህ እንዳንተ አልችልበትም አለ። አይ እንደው ዶክተር እውነትህን ነው፣ ከአሜሪካ አልመጣሁም፣ ከሰማይ ግን መጥቻለሁ። ያሰለጠነኝ እሱ ነው። ሰልጥኜ ከሆነ አውቄበት ከሆነ ያሳወቀኝ እሱ ነው። አምሬ ከሆነ ያሳመረኝ እሱ ነው። ንግግሬ ጣፍተው ከሆነ ንግግሬን ያጣፈጠው እሱ ነው። ሌላ ምንም ጀርባ የለኝም አልኩት። የምስራች ተፈትናችኋል? የምስራች ኑሮ ፈትናችኋል? የምስራች ቀን ፈትኗችኋል? የምስራች የእናንተ ይለያል። እና ሐዋርያው ጳውሎስ መመሪያዎችን ይሰጠዋል። እነዚህን ዝም ብዬ ብቻ ተናግሬ ልለፍ፣ ብዙ መዘርዘር አያስፈልገኝም። ለዓለም ከሚመች ከንቱ መለፍለፍ ራቅ። አንደኛ ይሄ ህይወት ለፍላፊነትን አይፈቅድም። ለዓለም ከሚመች ያው ከዓለማዊ ወሬ ከዓለማዊ ተረት ራቅ፣ ራስህን ጠብቅ። ሁለተኛው ከክፉ የጉልማሳነት ምኞት ሽሽ። አንዳንዴ ድንገት ብቅ የሚል እኔነት አለ፣ ድንገት የሚነሳ እኔነት አለ። ከዚያ ሽሽ። እኔ እንደሱ ሲመጣብኝ ምን እንደማደርግ ታውቃላችሁ? ገባና መስታወት ፊት ቆሜ አንተ አሸናፊ ክብርህን እወቅ፣ ትዋረዳለህ፣ ብታርፍ ይሻልሃል ብዬ እለዋለሁ ለራሴ። እና ደግሞ በንጹህ ልብ ይላል ጌታን ከሚጠሩ ሁሉ ጋር ጽድቅን፣ እምነትን፣ ሰላምን አጥብቀህ ተከተል። ምረጥ። የሚጠቅሙ ሰዎች አሉ፣ የሚያንጹ ሰዎች አሉ፣ የሚያሳድጉ ሰዎች አሉ፣ በዚህ አገልግሎት የሚያጸኑ ሰዎች አሉ፣ ደግሞ የሚያፈርሱ ሰዎች አሉ።
ከለፍላፊዎች ራቅ። በዚህ ዓለም የሚመቻቸውን ነገር እየመረጡ ተረት ከሚዘበዝቡ ሰዎች ራስን ራቅ። ደግሞ እንደዚህ ይለዋል፣ ከሰነፎችና ካልተማሩ ምርመራ ራቅ። አይገርምም? አልተማሩም ግን ይመራመራሉ። አልተማሩም ግን ይከራከራሉ። አያውቁም ግን ማውራት መከራከር ባህሪያቸው ነው፣ ልምዳቸው ነው። ኧረ እግዚአብሔር ይርዳን። በአንተ ህይወት ወንጌል እንዲቀጥል ከፈለግ እነዚህ ልብ በል። ደግሞ በሌሎች ህይወት አብረው ባሉ በሚቀጥለው ትውልድ ውስጥ ወንጌል እንዲያልፍ ከፈለግ የሚቀጥሉትን እንደዚህ አዘጋጃቸው ብሎ ይላል። አንደኛው ነገር በቃል እንዳይጣሉ ምከራቸው። የሚሰሙትን የሚያፈርስ እንደ ጭንቁር የሚባላ እምነትን የሚገለብጥ ማንነት ያላቸው ሰዎች አሉ፣ ለክርክር የተዘጋጁ። ንገራቸው። ወንጌል ማለት ክርክር አይደለም። ወንጌል ማለት ጭቅጭቅ አይደለም። ወንጌል ማለት ጠብ አይደለም። በጣም የሚገርመኝን ነገር ልንገራችሁ። ተሟግቶና ተከራክሮ ባሸነፈ አይደለም የሚሆነው። ከንግግር ጀርባ ያለው ማንነት ጌታ ያያል። አካሄድና አኗኗርን ይመዝናል። ዘኍልቍ ምዕራፍ 16ን ወደ ኋላ እያሰበ ይመስለኛል ከዚያ በጠቀሳቸው ጥቅሶች ያስጠነቅቀዋል። ጌታ ለእርሱ የሆኑትን ያውቃል። በአሮን ላይ በተነሱ ጊዜ የቆሬ ልጆች ቤተሰቦቻቸው አንተም ብሎ አገልጋይ፣ አንተም ብሎ አጣኝ፣ ያለ አንተ ሰው የለም እንዴ ብለው ባሉት ጊዜ ተዉ አለ ሙሴ። ተዉ። እግዚአብሔር ስለጠራው ነው፣ እግዚአብሔር ስለመረጠው ነው፣ እግዚአብሔር ስለቀባው ነው፣ እግዚአብሔር ስለሾመው ነው፣ እግዚአብሔር ስላቆመው ነው። እረፉ አለ። ኖ ኖ ኖ ኖ አበዛችሁ፣ አሁንማ በጣም አበዛችሁት፣ ያለኛ ማንም የለም አላችሁ አለ። እኛ አላልንም ያለው እሱ ነው። እኛ መቻለን፣ እኛ አላልንም። አይ አይደለም አለ። እንግዲያውስ እግዚአብሔር የራሱን ይለይ አለ። ታስታውሳላችሁ አይደል? ኑ ተሰብሰቡ፣ እግዚአብሔር የራሱን ይለይ፣ እናንተም ማጠኛችሁን ይዛችሁ ውጡ፣ እግዚአብሔር የማንን እንደሚቀበል ዛሬ እናያለን አለ። ወጡ። ሊያጥኑ 200 ሰዎች ተሰበሰቡ። እግዚአብሔር ምድሪቱን ከፈታት፣ ዋጠቻቸው ይላል መጽሐፍ። ያን ጊዜ ምን አለ? ተጠንቀቁ፣ ከነዚህ አመፀኞች ራቁ አለ ሙሴ። ራቁ። የእግዚአብሔርን ሐሳብ ስተዋል። የእግዚአብሔርን ሐሳብ ተጣልተዋል። በራሳቸው ለእግዚአብሔር የበቁ እንደሆኑ አስበዋል እና እግዚአብሔር ያበጀውን ስርዓት ንቀዋል። ስለዚህ ተጠንቀቁ፣ ሽሹ ከነሱ አለ። ሸሹ። ምድር ዋጠቻቸው። ያንን ነው እያስታወሰ ያለው ጳውሎስ ለጢሞቴዎስ። ንገራቸው፣ ንገራቸው። በተጠራ ነው፣ በተመረጠ ነው፣ በተሾመ ነው። በፈለገ አይደለም፣ ተከራክሮ ባሸነፈ አይደለም፣ ዘራፍ ባለ አይደለም፣ ያለኔ ባለ አይደለም። እግዚአብሔር በመረጠው ይጠቀማል። ሃሌሉያ። እና ደግሞ እንደዚህ ይለዋል፣ አሳስባቸው፣ ምከራቸው፣ እንዳይጣሉ በቃል ምከራቸው። ወንድሞቼና እህቶቼ፣ ቤተሰቦቼ ዛሬ ጠዋት አንድ ነገር ልንገራችሁ። በጣም አንድ ነገር፣ ቀላል ነገር ነች። እንደው ለጌታ ብዬ እኮ ነው የምጠላው፣ ስጠላው አይባልም። አቤት! ለጌታ ብላችሁ የምትጠሏቸው ሰዎች አሉ አይደል? አሉ አይደል? እኔ እኮ ለጌታ ብዬ ነው፣ ጌታን ስለምወድ ነው፣ መንፈስ ቅዱስ በውስጤ ስለሚቀጣጥል ነው፣ እግዚአብሔር እኮ እኔን ስለለየኝ ነው እና ስለዚህ ነው ማልወደው፣ ስለዚህ ነው ማልቀበለው። አይቻልም፣ አይቻልም። ለጌታ ብሎ መጣላት የሚባል ታሪክ የለም። ለጌታ ብሎ መጣላት፣ ለጌታ ብሎ መቧቀስ፣ ለጌታ ብሎ መተማማት፣ ለጌታ ብሎ መገፋፋት፣ ለጌታ ብሎ አድማ፣ ለጌታ ብሎ መመካከር አይቻልም፣ አይሰራም። ለጌታ ብለው አመፅና ጠብ ውስጥ የሚጠሯችሁ ሰዎች ካሉ ንገሯቸው። ጌታ ጠብ አይፈልግም። የእርሱ የሆኑትን ያውቃል፣ ያውቃል። የእርሱ የሆኑትን ይለያል። ለጌታ ብለው አድማ የሚያሰሯችሁ፣ ለጌታ ብለው ሻይ የጋበዙ ክፉ ወሬ በልባችሁ የሚዘሩትን፣ ለጌታ ብለው እየጠሩ ጥላቻን በውስጣችሁ የሚተክሉትን ሰዎች እግዚአብሔር ይገስጽህ በሏቸው፣ በሏቸው። ይገስጽህ።
ለጌታ ብሎ መጣላት የለም። ለጌታ ብሎ መጠላላት የለም። በጌታ ምክንያት ተዋደናል። በጌታ ምክንያት ቤተሰብ ሆነናል። በጌታ ምክንያት ተገናኝተናል። በጌታ ምክንያት በአካል ውስጥ ገብተናል። በጌታ ምክንያት አብረን ያለነው። ስለ ጌታ ብሎ መጣላት አይቻልም፣ አይቻልም። አቁሙ። እምቢ ካላችሁ የራሱ የሆኑትን ያውቃል እግዚአብሔር። አቤት ያውቃል እግዚአብሔር። ሐዋርያው ጳውሎስ እንዳለ እኔ እላለሁ አንደኛ ቆሮንቶስ ምዕራፍ 11 ቅዱስ ማሉን ባቀለሉ ጊዜ አንዳንዶች ሞተዋል እንዳለ መሞት እንዳለ ልነግራችሁ እፈልጋለሁ። አለ እግዚአብሔር ይቀጣል፣ ይቀጣል። ፍርድ አለ። ፍርድ የለም ብላችሁ አትመኩ። ፍርድ አለ። እግዚአብሔር ይፈርዳል። ጥላቻ፣ ክፋት፣ ሐሜት እንዴ ለምን ሊሆን አይችልም? ዛሬ ጠዋት ማምለጥ ይሁንልን። በእነርሱ ሕይወት እንዲሳካ ከፈለጉ ይህንን ምከራቸው ብሎ ይለዋል ጢሞቴዎስ። በእነርሱ ሕይወት፣ በእነርሱ መካከል፣ በእነርሱ ዘመን፣ በእነርሱ ታሪክ ወንጌል እንዲከብር ከፈለጉ ንገራቸው። ስለ ወንጌል ብሎ መጣላት የለም። ስለ ወንጌል ብሎ መጥላት የለም። ስለ ወንጌል ብሎ መጋፋት የለም። ስለ ወንጌል ብሎ አድማ የለም። ስለ ወንጌል ብሎ አመጽ የለም። ከአመጽ ይራቅ ወንጌል የሚፈልግ ሰው። እግዚአብሔር ይርዳል። እናንተ ያምርብናል። አብረን ስንሆን፣ ልባችን አንድ ሲሆን፣ ቋንቋችን አንድ ሲሆን፣ ስንተማመን፣ ስንተቃቀፍ፣ ስንተሳሰብ ያምርብናል። ለጌታ የበለጠ ልትሰሩለት እንደምትችሉ የምታስቡ ከሆነ ዛሬ ልንገራችሁ፣ ስራችሁን አቁሙና ከወንድማችሁ ጋር ታረቁ። አቁሙ። አገልግሎታችሁን አቁሙና ወንድማችሁን እቀፉ። ትልቁ አገልግሎት ያለው እዚያ ውስጥ ነው። ሌላ አቋራጭ፣ ሌላ ፖለቲካ እዚህ አትስሩ። ይሄ የሃይማኖት ፖለቲካ የሚሰራበት ቦታ አይደለም፣ ወንጌል የሚሰራበት ቦታ ነው። ለሃይማኖት ፖለቲካ በሃይማኖት ፖለቲካ አልተሰባሰብንም። በእሱ አንፋተግም፣ በእሱ አንወዳደርም። በክርስቶስ ከብረናል። በዚህ በከበርንበት ወንጌል እንተቃቀፋለን። በዚህ በከበርንበት ወንጌል አብረን እንኖራለን። አቁሙ፣ አቁሙ። ተቆጥቼ ላለው አቁሙ። አክርሬ ላለው አቁሙ። እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ያያል። ዓለማዊ ጫወታችሁን አቁሙ። ዓለማዊ ተረታችሁን አቁሙ። ዓለማዊ ስልታችሁን አቁሙ። ዓለማዊ ዘዴያችሁን አቁሙ። ዓለማዊ ፍልስፍናችሁን አቁሙ። እዚያው ደጅ ጣሉት። እዚህ የሚከብረው ወንጌል ነው። እዚህ የሚያከብረው ወንጌል ነው። እዚህ የሚያኖረን ወንጌል ነው። እዚህ ያገናኘን ወንጌል ነው። ሃሌሉያ። እና እንደዚህ ይላል ቁጥር 25 እና 26 ምናልባት ማደርገው እኔም ይሄንን ነው። ምናልባት ይላል ጳውሎስ እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አእምሮ ይመለሳሉ ብሎ በየዋህነት ይቅጣ ይላል። እና በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ሳያውቁት የእርሱ አገልጋይ ከሆኑበት ወጥመድ እንዲያመልጡ ውቀሳቸው፣ አቅናቸው፣ ምከራቸው ብሎት ነው እያለ ያለው። እና ደግሞ ሌሎችም ይሄንን ያድርጉ፣ አስተምራቸው ብሎ ነው እያለ ያለው። እግዚአብሔር ይመስገን። ሁለተኛ ጢሞቴዎስ ብዙ ሀሳቦች አሉት። ያንዳንዳቸውን ብናነሳ ሰፊ ጊዜ ጠይቀናል። ግን አንድ ነገር ልበልና ጸልያለሁ። ገላትያ ምዕራፍ 1 ቁጥር 4 እንደዚህ ይላል፣ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እግዚአብሔር ልጁን ክርስቶስ ኢየሱስን ሰጠ። አይደለም የሚለው በልጁ በክርስቶስ ኢየሱስ ክፉ ከሆነው ከአሁኑ ዓለም ያድነናል። ጊዜው ክፉ ነው ልጄ ጢሞቴዎስ ሆይ፣ ግን ስላንተ እግዚአብሔርን አምነዋለሁ፣ አደራ የሰጠሁት ጌታ የታመነ ነው ብሎ ይለዋል። እኔ በጳውሎስ ቁጣ፣ እኔ በመንፈስ ቁጣ፣ እኔ በመንፈስ ድምፅ ተናግሬያችኋለሁ፣ ተቆጥቻችኋለሁ፣ ግን ስለ እናንተ እግዚአብሔርን አምነዋለሁ።
ምንም ጊዜ ክፉ ቢሆን፣ ምንም ጊዜው ከባድ ቢሆን እግዚአብሔር ሊያጸናን እንደሚችል፣ ሊያቆመን እንደሚችል፣ ሊያወጣን እንደሚችል እግዚአብሔርን አምነዋለሁ። ስላንተ እግዚአብሔርን አምነዋለሁ። ስላንቺ እግዚአብሔርን አምነዋለሁ። ያጸናናል። አቤት ያጸናናል። እግዚአብሔር ለእርሱ የተሰጡትን አይጥላቸውም። እግዚአብሔር ለእርሱ የተሰጡትን አይረሳቸውም። እግዚአብሔር ለእርሱ የተሰጡትን ችላ አይላቸውም። ሐና ሳሙኤልን አምጥታ በኤሊ ልጆች መካከል አስቀመጠችው። የኤሊ ልጆች መቅደሱን ያረከሱ፣ የኤሊ ልጆች ምናምንቴዎች፣ አባታቸውን የማይሰሙ ናቸው። እርግጠኛ ነኝ ሳሙኤልን ጠዋት ጠዋት ሳይኮረኩሙት አይቀሩም፣ ሳይሰድቡት አይቀሩም። ግን በእነርሱ መካከል የሚሰማውን ሳሙኤልን አሳደገ እግዚአብሔር። ያሳድጋል እግዚአብሔር፣ ያጸናል እግዚአብሔር፣ ያስመልጣል እግዚአብሔር። እንጸልይ። ዘንድሮ ማምለጥ ይሁንልን፣ ማምለጥ ይሁንልን። በወንጌል ማምለጥ ይሁንልን፣ በወንጌል ማምለጥ ይሁንልን። ከአመፅ ማምለጥ ይሁንልን፣ ከነውር ማምለጥ ይሁንልን፣ ከምናምንቴዎች ማምለጥ ይሁንልን፣ ከሰነፎች ማምለጥ ይሁንልን። እናመሰግንሃለን፣ እናመሰግንሃለን። የቃልህን ፍቺ እውነትን ስላበራህልን እናመሰግንሃለን። ክብሩ ላንተ ይሁን። እንሰማሃለን፣ እንገዛልሃለን። አሁንም ድምፅህን አሰማን፣ አሁንም ምከረን፣ አሁንም ተናገረን። በኢየሱስ ክርስቶስ